ሰላም ብሔራዊ ባንክ ከግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ ማስተላለፉ ይታወሳል። በባንክ አካውንቶች ላይ በተለይም በነጋዴዎች ላይ ጥብቅ ቁጥጥርና እስራት መጀመሩን ሰምተናል። ከዚሁ ጎን ለጎን ባንኩ የንግድ ሂሳብ አከፋፈት መስፈርቶችን ይበልጥ ለማቅለል እየሰራ እንደሆነ አስታውቋል። በሌላ በኩል ደግሞ የሰነዶች ማረጋገጫና ምዝገባ ሙሉ በሙሉ ሊፈርስ ነው በሚል ከተሰራጨው መረጃ ጋር በተያያዘ አዲስ መረጃ በዛሬው ዕለት ይፋ ተደርጓል። ነጋዴዎችን ከሚመለከተው የብሔራዊ ባንክ አዲስ አሰራርና ከሰነዶች ማረጋገጫና ምዝገባ ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ብሔራዊ ባንክ ከግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ ማስተላለፉ ይታወሳል። በባንክ አካውንቶች ላይ በተለይም በነጋዴዎች ላይ ጥብቅ ቁጥጥርና እስራት መጀመሩን ሰምተናል። ከዚሁ ጎን ለጎን ደግሞ ባንኩ የንግድ ባንክ ሂሳብ አከፋፈት መስፈርቶችን ይበልጥ ለማቅለል እየሰራ እንደሆነ አስታውቋል። በኢትዮጵያ የዲጂታል ክፍያ አገልግሎት ከሚጠቀሙ ነጋዴዎች መካከል ከ99% በላይ የደንበኞቻቸውን ክፍያ የሚቀበሉት በግል የባንክ ሂሳባቸው እንደሆነ በጥናት መረጋገጡን ተከትሎ የኢትዮጵያ ብሔራዊ ባንክ የንግድ ሂሳብ አከፋፈት መስፈርቶችን ይበልጥ ለማቅለልና ምቹ አሰራርን ለመዘርጋት እየሰራ እንደሆነ አስታውቋል። በብሔራዊ ባንክ የፋይናንስ አካታችነትና ልማት ዳይሬክተር አቶ አብርሃም ፍቃዱ እንደገለጹት ከሆነ ነጋዴዎች ሂሳብ ለመቀበል ከንግድ ሂሳብ ይልቅ በግል ሂሳባቸው ለመገልገላቸው ዋነኛው ምክንያት የንግድ ሂሳብ ለመክፈት የሚጠየቁት የሰነድ መስፈርቶች ጥብቅ መሆን በምክንያትነት ተጠቅሷል። አሰራሩ በተለይም በገጠር ለሚገኙ ነጋዴዎች እንቅፋት መሆኑ የተገለጸ ሲሆን በብሔራዊ ባንክ ችግሩን ለመፍታት ነጋዴዎች መሰረታዊ ሰነዶችን ብቻ በማቅረብ በቀላሉ ሂሳብ መክፈት የሚችሉበት ሚዛናዊ አሰራር ተግባራዊ እንደሚደረግ ዳይሬክተሩ ገልጸዋል። የንግድ ሂሳብን መጠቀም ነጋዴዎች ትክክለኛ ገቢ፣ ወጪና ትርፋማነታቸውን እንዲያውቁ ከመርዳቱን ባለፈ የባንክ ብድር ለማግኘትና በጥናቱ የተለየውን የብድር አቅርቦት ማጣት ክፍተት ለመፍታት እንደሚያስችላቸው ተጠቁመዋል። ዲኤፍኤስ የተባለ ተቋም ከኢትዮጵያ ስታቲስቲክስ አገልግሎትና ከኤፍሲዲ ጋር በመተባበር በመላ ሀገሪቱ በሚገኙ ከ2720 በላይ ኢንተርፕራይዞች ላይ ባካሄደው ጥናት የንግድ ሂሳባቸውን ለንግድ እንቅስቃሴ የሚጠቀሙ ነጋዴዎች ከ1% በታች መሆናቸውን አረጋግጫለሁ የሚል ሪፖርት ማውጣቱ ይታወሳል። የኢትዮጵያ ብሔራዊ ባንክ ከግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ በቅርቡ ማስተላለፉ ይታወሳል። በባንክ አካውንቶች ላይ በተለይም በነጋዴዎች ላይ ጥብቅ ቁጥጥርና እስራት መጀመሩንም ሰምተናል። የኢትዮጵያ ብሔራዊ ባንክ በግልና ሶስተኛ ወገን የባንክ ሂሳብ አጠቃቀም ዙሪያ ጥብቅ መመሪያ አስተላልፎ እየተገበረ ይገኛል። ባንኩ ባደረገው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ካስመዘገቡት የባንክ ሂሳብ ውጪ የሶስተኛ ወገን የባንክ ሂሳብ በመጠቀም ግብይት እንደሚፈጽሙ ማረጋገጡን ገልጿል። በዚህም የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎች እየተፈጸሙ መሆናቸውን ጠቁመዋል። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ ወይም የተገናኙ ሊሆኑ እንደሚችሉ አመላክተዋል። በመሆኑም እነዚህን መሰል ተግባራትን ለመግታት አስፈላጊው የተቀናጀ እርምጃ እንዲወሰድ መወሰኑን ባንኩ በላከው መረጃ አስታውቋል። የኢትዮጵያ ብሔራዊ ባንክ የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም የኢኮኖሚ ደህንነትን ለመጠበቅ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ መመሪያ ማስተላለፉም ታውቋል። ይህንን መመሪያ ተላልፈው በሚገኙ ነጋዴዎች ላይ እስራትን ጨምሮ የተለያዩ እርምጃዎች እንደሚወሰዱም ታውቋል። በሌላ በኩል ደግሞ የሰነዶች ማረጋገጫና ምዝገባ ሙሉ በሙሉ ሊፈርስ ነው በሚል ከተሰራጨው መረጃ ጋር በተያያዘ አዲስ መረጃ በዛሬው ዕለት ይፋ ተደርጓል። ከሰሞኑ የሰነዶች ማረጋገጫና ምዝገባ ሙሉ በሙሉ ሊፈርስ ነው ሲል መሰረት ሚዲያ ምንጮችን ዋቢ በማድረግ መዘገቡ ይታወቃል። ይህንን መረጃ ተከትሎም በርካቶች በተቋም ውስጥ ተሰንደው የሚገኙ በርካታ ማስረጃዎቻችን ምን ሊደረጉ ነው ሲሉ ጥያቄ በማቅረብ ላይ ይገኛሉ። የሰነዶች ማረጋገጫና ምዝገባ አገልግሎት በበኩሉ የቅርንጫፍ ቅነሳ ሊኖር እንደሚችል ጠቁሞ ሙሉ በሙሉ ሊፈርስ ነው በሚል በማህበራዊ ሚዲያ የሚናፈሰው መረጃ ግን ፍጹም ሐሰተኛ ነው ሲል ገልጿል። የፌዴራል የሰነዶች ማረጋገጫና ምዝገባ አገልግሎት ዋና ዳይሬክተር አቶ ሐሚድ ኪኒሶ በሰጡት ማብራሪያ ተቋሙ ከመሶብ የአንድ ማዕከል አገልግሎት ጋር በቅንጅት መስራት መጀመሩን ገልጸው ይህም የአሰራር ሽግግር እንጂ የመፍረስ ሂደት እንዳልሆነ ተናግረዋል። አቶ ሐሚድ መሶብ ላይ ያሉት ተቋማት አገልግሎቱ የነሱ ነው፣ ስራቸውን እየመሩ ይሰራሉ፣ የኛ መስሪያ ቤትን በነበረበት ሁኔታ ስራውን ይቀጥላል ብለዋል። ይሁን እንጂ አገልግሎቱን በአንድ ማዕከል ለማምጣት በሚደረገው ጥረት ምክንያት የቅርንጫፎች ቅነሳ አካሄድ ሊኖር እንደሚችልም ተናግረዋል። ተቋሙ ባወጣው ይፋዊ መግለጫው ደግሞ በአሁኑ ወቅት
ወቅት በፌዴራልና በአዲስ አበባ በሚገኙ ቅርንጫፍ ጽህፈት ቤቶች መሶብን ጨምሮ ዲጂታላይዝ የሆነ አገልግሎትን ተደራሽ እያደረገ መሆኑን ገልጸዋል። አገልግሎቱ በቀን ከ6000 በላይ ተገልጋዮችን በማስተናገድ ላይ እንደሚገኝ የጠቀሰው መግለጫው ተቋሙ ሊፈርስ ነው ተብሎ የሚወራው ወሬ ሐሰተኛ መረጃ ነው ብለዋል። ተገልጋዮች በሁሉም ቅርንጫፍ ጽህፈት ቤቶች የሚፈልጉትን የሰነዶች ምዝገባና ማረጋገጫ አገልግሎት ማግኘት እንደሚችሉም ተገልጿል።